ኤሚ ራሷን አጠፋች። አቶ ለይኩንና ወይዘሮ ዝናሽ በሚያሳዝን ሁኔታ በጸጸት እየተቃጠሉ ይገኛሉ። ይህ ሁሉ የእኔ ስራ ነው ልጄን ያሳጣኝ እያሉም እርስ በርሳቸው ጸጸታቸውን ተያይዘዋል። የአቶ ለይኩንና የወይዘሮ ዝናሽ የቅርብ ወዳጆቻቸው እንግዲህ በኤሚ መሞት በሀዘን ሁላቸውም ጥልቅ ሀዘናቸውን እያሳዩ ይገኛሉ። የኑሐሚን አባት አቶ ተሰማ የለይኩን ጉዳይ ሲሰማ በዛ ላይ ደግሞ በሚያሳዝን ሁኔታ ኤሚ ራሷን ያጠፋችው በአቶ ለይኩን የሰው ነፍስ ማጥፋትና ኤርሚያስ ለዳግም እና ለናሆም ከተናገረ ትልቅ ችግር ይፈጠራል በማለትም ከመጨናነቅ ብዛት ራሷን እንግዲህ በሚያሳዝን ሁኔታ አላስፈላጊ የሆነ የመርዝ መጠጣት ራሷ ላይ ጉዳት አድርሶባት ሁላቸውም በሚያሳዝን ሁኔታ ሀዘናቸውን እየተጸጸቱ አንድ ባንድ ይዘውታል። የኤሚ ራስ ማጥፋት እንግዲህ የቤቱን ሰው በሙሉ ይዛ የሞተች ያክል ተሰማቸው። እዛ ቤት ውስጥ እሷ የአይናቸው ብሌን እንደሆነችም ግልጽ ነው። አሁን ላይ እንግዲህ አቶ ለይኩ የሚወዳትን ልጁን አቶ በህይወት ለኔ መኖር ምንም አይደለም እያለ ደም እንባ እያለቀሰ ይገኛል። ሰላም ውድና የተከበራችሁ የምኞት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛል። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ኑሐሚን ቀጣይ ፓርት ይዘን መጥተናል። እንግዲህ ናሆምና ኑሐሚን ወደነ ኤሚ ቤት እየተሯሯጡ ሲሄዱ ያገኙት ነገር ኤሚ ራሷን እዛ በገዛ እጇ አጥፍታ ከሳሎን ተዘርራም አገኟት። በዚህን ሰዓት እጅግ በጣም በሚያሳዝን ሁኔታ ልባቸው ተሰብሮ ናሆምና ኑሐሚን እባክህ ናሆም የሆነ ነገር አድርግ ስትለው ናሆም ኤሚን እጇን ሲይዝም አንገቷንም ሲዳብሳት የምንም የመተንፈስ ወይም ደግሞ በህይወት ያለች ስሜት አይሰማም። በዚህን ሰዓት ሁላቸውም ተናንቀው እሪ ማለት ጀመሩ። እጅግ በጣም ልቡ የተሰበረው ናሆም ይሄ ሁሉ አንቺ ላይ ተጨማምሮ ሁሉን ነገር ችለሽ ነው እህቴ ያንቺን ለኔ ያድርገው ቢልም ኤሚ ግን ህይወቷ ስላለፈ ምንም የሚለውጠው ነገር የለም። ኤሚን ቀርቦ የሚያዳምጣት ስላጣች ነገሮችን በራሷ ላይ ስለተደራረቡ የመጨረሻ የሚያሳዝን ነገር እንግዲህ በጸጥታ ራሷን ማጥፋት ነበረ ውሳኔዋ። ሌላው ኑሐሚን ለናሆም የደበቀችው ነገር አቶ ለይኩን የዳግምን አባት እንዳጠፋ አለመናገሯ። ካልተናገርሽ እያወቅሽ ዝም ብለሽ ከሆነ ትልቅ ችግር ይፈጠራል፣ እኔና አንቺ የመጨረሻችን ነው በማለትም ኑሐሚን አስጠንቅቋት ናሆም ጥሎ በመሄዱ ኑሐሚንን እጅግ በጣም አስጨንቋት ነበረ። በዚህን ሰዓት አምራን ጋር እኔ ራሴ በራሴ መንገድ እደርስበታለሁ እያለም እየተሯሯጠ አምራን ጋር ሲሄድም ነፍሰ ጡር ነኝ፣ ፍቅረኛ ነኝ፣ አስረግዘ ጥለኸኛል ያለችው ሴት ጋር አምራን ቁጭ ብሎ አገኛት። ይህንን እኔ ፈልጌው ሳይሆን እሷ ራሷ ናት በማለትም እውነታውን ለናሆም ተቀጥራ የመጣችዋ ሴትዮ የአምራን ወንዶችን እጠላለሁ የምትለው አሁን ላይ ራሷን አጋለጠቻት። እኔ ምንም አላደረኩኝ፣ ይሄን ሁሉ ሴራ የሸረበችው እሷ ራሷ ናት በማለትም ለናሆም ተናገረች። በዚህን ሰዓት ናሆም ስሜታዊ ሆኖ አምራንን በጥፊ ደረገማት። ይሄን ያደረገችው ሴትዮዋም አምራን ብሬን ክፈይኝና ልሄድ ስትላትም የምን አባሽ ብር ነው ማታ የሚሰጠውሽ ብር በጣም ይቆጨኛል፣ ምን አባሽ ሰርተሽ ነው ስትላትም ከዚህ በላይ ምን ክህደት አለ በማለትም ለናሆም እውነታውን አውጥታ ፍርጥ በማድረግም ናሆም የመጨረሻ ከመናደዱ ብዛትም
አምራንን ሲጥ ሲያረጋት ያችኛውን በቃ እኔ ልሄድ ብላ ስትሄድም አምራን የተፈጠረውን ከልጅነቷ እስካሁን ባለችበት ድረስ ወንዶችን መበቀል እንጂ ከወንዶች ፍቅር ይዟት እንዳልሆነም ነገረችው። የድሮ ማንነቷ እናቷን አባቷ እያሰቃየ በዛ ላይ ገዛ አልጋዋ ላይ ሌላ ሴት እያመጣና እናቷን ሲያሰቃያት በኖረበት ጊዜ አምራን እየተመለከተች ልቧ አእምሮዋ ሁለ ነገሩ ለወንዳላትን ጥላቻ እንዳንጸባረቅ አድርጎባት እንደሆነም ነገረችው። ከዛም ቀጠለችና አባቴ እናቴን እንደዚህ ሲያደርግ ኑሮ በመጨረሻም ሊደፍራት ሲል እኔ ከኋላ መጥቼ ገደልኩትኝ። በዚህን ሰዓት እናቴ ራሷን ዘብጥያ አወረደችን የነኝ ገደልኩት ብላ ከዛም በታሰረች በአመቷ እስር ቤት በነበረችበት ቆይታ ሞተች እናትሽ ተብሎ ተነገረኝ። ስለዚህ ለወንዶች ምንም ርህራሄ የለኝም፣ እኔ ጎዳና ወደኩኝ በማለትም ታሪኳን ለናሆም ዘከዘከችው። ናሆምም እኔም እኮ የእናትሽ ቢጤ ነኝ፣ ታዲያ እኔንም ጎርተሽኛል እንዲህ የምታረጊው ሲላትም ትክክል አልሰራሽም ሲላት እውነተኛ ማንነት ነግሬህ ልትጠላይ ነው ወይ? እንዳውም ይቅርታ ልታረግልኝ ይገባል ስትለውም ያደረግሽው ነገር ይቅር የሚባል ነገር አይደለም። እኔ ምስኪን በሰው ህይወት ላይ ሳይሆን በእኔ ህይወት ላይ የተጫወሽብኝ ነው። ይህንን ስትኝ የማምነሽ መሰለሽ በማለትም እንግዲህ በሚገርም ሁኔታ ነገራት። ሌላው አሁን ላይ በዚህ ሁኔታ ልጠይቅሽ የመጣሁት ለዚህ ሳይሆን ሌላ ነገር ነበረ። በዚህ ሁኔታ ሁለሽ ባልጠይቅሽ ደስ ይለኛል፣ ግን ደግሞ መጠየቅ አለብኝ ሲላትም ምንድነው ጠይቀኝ ስትለው የአባቴ እጅ ከዳግም አባት መሞት ጋር ምን ያገናኘዋል ሲላትም ይቅርታ ናሆም ኤርሚያስ ነግሮኛል ሲላትም ይቅርታ ናሆም አባት አቶ ለይኩን የዳግምን አባት ገሎት ቀብሮታል ስትለውም በፍጹም የኔ አባት እንዳያረግም አንቺ አላት። እውነታው እኮ ይሄ ነው፣ እውነታውን ንገሪኝ አላልክም? በፍጹም እንደዚህ ፈልጎና ወይም ደግሞ ፈቅዶ አይደለም ያደረገው፣ ንዴታዊ ሆኖ ትልቅ ችግር ስለተፈጠረ ነው እንጂ ወዶ አልነበረም የገደለው አለችው። እኮ ደስ ይላትም ቪዲዮ ቀርጨዋለሁ፣ እንዲሁም ደግሞ ልጁ አጥፍቶብኝ እንጂ ቪዲዮውን ሲቀብሩም የሚያሳይ ቪዲዮ አለ። ያንን ይዤ እናትህን ብር አስፈራርቼ ልቀበል አልነበር አላማዬ፣ ግን እኮ አላደረግኩትም ስትለው ሴት አድርጎ ያዛት። አንቺ አረመኔ ቡዳ ጨካይ ሲላትም ዋክናሁም ከዚህ በኋላ ደግሞ እኔ እንደነገርኩ እናትም ሆነ ኑሐሚንም ኤሚም ማወቅ የለባቸውም፣ አንተ ብቻ ነህ ከልብ ይቅር ያልከኝ እንጂ እነሱ ይቅር አላሉኝም ስትለው እሱም የመጨረሻ ተናደደባት። በዚህን ሰዓት ኑሐሚን ወደ ቤቷ ስትሄድ እንግዲህ አያቷ ምን ነው ልጄ ደክሞኛል፣ አድካሚ ቀን ነበር፣ ምን ሆነሽ ነው? አይ ምንም እታትዬ የሆነ ነገር ሆነሻል። ከናሆም ጋር ተጣላቸው እንዴ? አይ አንድ አሳሳቢ ጉዳይ ገጥሞኛል፣ ከናሆም ጋር የተያያዘ አይደለም አለቻት። እኮ እንዴት ስትልም ይልሽ እንደናሆም አንድ የደበኩን ነገር አለ። ምን? ከናሆም ጋር እያያዝም አላልሽም እንዴ? አያዝም፣ ግን ደግሞ እኔ ደብቀዋለሁ፣ ማወቅ ያለበትን አልነገርኩትም እና በጣም ታልነገርሽኝ የመጨረሻችን ነው ብሎም አስፈራርቶኛል። ችግሩና አሳሳቢው ይህንን ነገር የማያውቀው ይህ ሚስጥር እሱ ብቻ ነው፣ ከቤት ውስጥ ሁሉም ያውቃል አለቻቸው። ለምን እሱ አያውቅም? ተሱ ለምን ተደበቀ? አላውቅም። ስለዚህ ዋናው አንቺ ወደ ነበርሽበትና ጥፋትሽን አምነሽ መመለስሽ ነው። ሌላው ነገር ሁሉም ነገር ይስተካከላል። እሱ ደግሞ ማወቅ ባለበት ጊዜ ያውቃል አሏት። እሺ አለች። በዚህን ሰዓት አቶ ተሰማ የኑሐሚን አባት ሳሎን መጥቶ ይህን ቆንጆዬ ፊት ካየሁት ቆይቼ ነበር፣ ዛሬ ልጠግበው ነው አላት። በዚህን ሰዓት እንዴ አባዬ አለችው። እና ምን አዲስ? ምንም። ምን ሆነሻል? ፊትሽ ትክክል አይደለም አባዬ፣ ትልቅ ችግር ተፈጥሯል። ምንድን ነው? አንቺና ናሆም ደህና አይደላችሁም? ደህና ነን፣ ግን ምን አባዬ፣ ይሄ ሚስጥር የሚነገር አይደለም
ምን ተፈጥሮ ነው? ከኔ ከአባትሽ ከደበቅሽ ይቅር አልልሽም አላት። አባዬ እኔ አልናገርም ልጄ ካልነገርሽ ይቀየምሻለሁ ሲላትም ኑሐሚን ለአባቷ ለአቶ ተሰማ እንግዲህ አቶ ለይኩን የዳግምን አባት ገሎታል። ከዚህ ሁሉ የማያውቀው ናሆም ነው። ስለዚህ አሁን ጥርጣሬ ኤርሚያስ ነግሮት እብድ ነኝ ብሏል ስትልም ምን አለ? አዎ አባዬ፣ ወይኔ ጓደኛዬ ለካ እንደዚህ በሩን ዘግቶ ሲሰቃይ የከረመው በዚህ ምክንያት ነው። ዝናሽ የምትባል አረመኔ ሴት አሰቃየችው ሲላትም እሷ ምን ታርግ አለችው። በእሷ ምክንያት ነው አለ። እና ይህንን ሚስጥር በአደባባይ ልታረገው ነው አባዬ ስትልም ምንም ይሁን ምንም እኔ ከፊቴ መቆም አለብኝ፣ ከፊቷ መቆም አለብኝ፣ ከፊቱ መሆን አለብኝ። ጓደኛዬ ለዚህ ቤት ብዙ ዋጋ የከፈለና እኔን በእግሬ ቆሜ እንደሄድ ያደረገኝ ወንድሜ ብቻውን ሲሰቃይ ማየት የለብኝም በማለትም ለኑሐሚን አረጋገጠላት። ለነገሩ ይሄ ሚስጥር የአደባባይ ሆኗል። ቢሰማ ምን ሊመጣ ነው? የራሱ ጉዳይ አለች። በዚህን ሰዓት ናሆምን ለማገኘት ስትሄድ ናሆም ምን ሆነህ ነው ስትለው አምራን አሁንም አታውቂም? ስለምንድን ነው ካልነገርከኝ ምን አውቃለሁ? ይኸውልሽ አምራን የዳግምን አባት ገሎታል ነው የምትለኝ አምራን አላት ኑሐሚንን። አንተ ያማል እንዴ? ስለምንድን ነው የምታወራው? አሁንም አላውቅም እያልሽ ነው እንዴ? ያማል። እነዚህ ሰዎች ኤርሚያስና እንዲሁም ደግሞ አምራን የምትባል ሴትዮ የእኛን ህይወት ለማበላሸት ነው። ለምንድነው ከህይወታችን የማይወጡት? እባክህን እያለች ጮኸችበት። እሱም የመጨረሻ ከመናደዱ ብዛት የራስሽ ጉዳይ በማለትም እየሮጠ ወደ ቤት ሲሄድ አስደንጋጭ ዜና አጋጠመው ከፊት ለፊቱ። በዚህን ሰዓት ኑሐሚንም አላስችላ ብሎ ተከትላ እየሮጠች ስትሄድም የገጠማቸው ነገር ሁለቱንም እዛ ኤሚ ራሷን አጥፍታ ሳሎን ላይ ተዘርራ አገኟት። በዚህን ሰዓት ምን ጉር ነው ሲልም ናሆም ሊያነሳት ቢታገልም በፍጹም አልተንቀሳቀሰች።